ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የአስረኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በዩኒት 6 ሃይድሮካርቦን ኤንድ ዜር ናቹራል ሪሶርስ ላይ 6.2 ሳቹሬትድ ሃይድሮካርቦን አልኬንስ ፓርት 3 ዲስከስ እናደርጋለን። በፓርቱ ስለ አልኬንስ መሰረታዊ ሀሳቦችን አንስተን ነበረ። ስለ ጀነራል ፎርሙላው ምን አይነት እንደሚመስል ዲስከስ ለማድረግ ሞክረናል። አልኬኖች ደግሞ ሳቹሬትድ ሃይድሮካርቦን እንደሆኑ በካርቦኖቹ መካከል ያለው ሲንግል ቦንድ እንደሆነ ዲስከስ አድርገናል። አልኬኖች ደግሞ ብራንችን ሊሆኑ ይችላሉ፣ አንብራንችን ሊሆኑ ይችላሉ ብለን ዲስከስ አድርገን ነበረ። የተወሰኑ ሀሳቦች እንዳነሳን ትዝ ይሏቸዋል። በዛሬው ዲስከሽናችን ደግሞ በፓርቱ ያልተነሱ ሀሳቦችን አልኬን ላይ አንደርስታንድ ልናደርጋቸው የሚያስፈልጉ ቤዚክ ኮንሰፕቶችን ደግሞ ቀሪውን ሀሳቦችን ዲስከስ የምናደርግ ይሆናል። ሀሳባችንን ዲስከሽናችንን ከመጀመራችን በፊት እንደተለመደው www.lucybridgeacademy.com እናንተን እየጠበቃችሁ ነው። ምን እያደረጋችሁ ነው? ይሄ ዌብሳይት እናንተን ለማገዝ ከመቼውም ጊዜ በላይ ተሰናድቶ እየጠበቃችሁ ነው። ተጠቀሙበት፣ አትርፉበት እንላለን። ሀሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ጻፍ አድርጉልን፣ ይደርሰናል። መድረስ ብቻ አይደለም የእናንተን ሀሳባዊ ተግባራዊ ለማድረግ ሰከንድ አይፈጅብንም። ስለዚህ ሀሳብ አስተያየቶቻችሁን ከመስጠት አትቦዝኑ እያለን ወደ ዛሬው ዲስከሽናችን እንገባለን። ፓርት 3 ዲስከስ እናደርጋለን። ኦኬ፣ ያው ስም ለምንድን ነው የሚያስፈልገው ብለናል። ስም የሚያስፈልገው ለምሳሌ እኔ ሚኪያስ ተብዬ ተጠርቻለሁ። እናንተም በየግላችሁ መሐመድ ሊባል ይችላል፣ ዘላለም ልትባሉ ትችላላችሁ፣ አቤኔዘር ልትባሉ ትችላላችሁ። ስማችሁ የተለያየ ሆኖ ይሰየማል አይደለ? ስም ዋነኛ ዓላማው ምን ለማድረግ ነው? አንዱን ከአንዱ ለመለየት አይደለ? ማንነቱን አይደንቲፋይ ለማድረግ። ስለዚህ ሁሉም ሰው ዘላለም ተብሎ ቢጠራ ኖሮ ዘላለም ሲባል ለመለየት ይከብዳል። that's why ኔም የወጣው ምን ለማድረግ አይደንቲፋይ ለማድረግ ነው የሚጠቅመው። ልክ እዚህ ጋር አልኬን ስም ላይ ተመሳሳይ ሀሳብ ነው የምንከተለው። the organic chemistry expanded እና በ19ኛው ሴንቸሪ ኦርጋኒክ ኬሚስትሪ ሀሳብ በጣም እየሰፋ መጣ። እንደምታውቁት ባለፈውም ዲስከስ እንዳደረግነው መጀመሪያ ይሉ የነበሩት ይሄ ናቹራሊ ብቻ ነው፣ ሲንቴቲክ የሆነ ወይም በሰው ሰራሽ ፕሮዲውስ ሊሆን አይችልም የሚል ሀሳብ። ምክንያቱም አብዛኛው ኦርጋኒክ ኮምፓውንዶች ላይፍ ላይ በብዛት የሚገኙ ነገሮች በጣም ሲግኒፊካንት ነው ዲስከስ አድርገናል። that's why ሲንቴቲክ የሆነ ሃይድሮካርቦን ሊገኝ አይችልም የሚል ሀሳብ ያነሱ ነበረ። ከዛ በኋላ ግን አንድ ኬሚስት ምን አድርጓል? ሴንቴሳይዝ ማድረግ እንደሚቻል ዲስከስ አደረገ። ከዛ ጊዜ ጀምሮ የኦርጋኒክ ኮምፓውንድ ሀሳብ በሰፊው ዲስከስ እየተደረገ በሳይንቲስቶች መካከል በኬሚስቶች መካከል እየተነሳ የነበረ ሀሳብ ነው። በዚህ ላይ ምን ያደርጋል? ስለዚህ በጣም በሰፊው ዲስከሽን በሰፊው ጥናት ባለ ቁጥር ምን ያደርጋል? የሚገኙ ዲስከቨሪ የሚደረጉ ኦርጋኒክ ኮምፓውንዶችን which is ሃይድሮካርቦኖችን ጨምሮ እየበዙ መጣ። ስለዚህ ስም እንዴት እንሰይምላቸው የሚል ኮመን የሆነ ምን ማድረግ አለብን? ሲስተም መዘርጋት አለብን የሚል ሀሳብ አነሱ። ስለዚህ ሲስተሙን መዘርጋት ደግሞ ይሄ ኮንፊውዥን አቮይድ ለማድረግ ኦርጋኒክ ኮምፓውንድ እንደሆነ በቀላሉ አንደርስታንድ አድርገን ግን አንዱን ከአንዱ ልንለይበት የምንችል። ምክንያቱም ዝም ብለን ስም ብንሰይም ኦርጋኒክ ኮምፓውንድ ያልሆነ ስም ብንሰይም ያ ነገር ምን ይሁን አይደንቲፋይ ለማድረግ በጣም ምን ያደርጋሉ? ፊገር አውት ለማድረግ ሰው ይቸገራል አይደለ? ግን ኦርጋኒክ ኮምፓውንድ የሆነ ኮመን ሀሳብ ያለው ሃይድሮካርቦን ከሆነ ሃይድሮካርቦን እንደሆነ አንደርስታንድ ልናደርግ የምንችልበት። ከዛ በኋላ ግን እርስ በርስ ደግሞ ብዙ እንዳልኳችሁ ኦርጋኒክ ኮምፓውንድ ከ50 ሚሊዮን በላይ አለ። ሃይድሮካርቦንም በጣም ብዙ ነው። ከ50 ሚሊዮን በጣም ብዙ የሚባለው ሃይድሮካርቦን ነው። ስለዚህ እነዛን ደግሞ እርስ በርስ አይደንቲፋይ የምናደርግበትን ወይ ምን ማድረግ አለባቸው? ዴቨሎፕ ማድረግ አለብን የሚል ሀሳብ አነሱ። ስለዚህ ዴቨሎፕ ማድረግ ጀመሩ ማለት። ስለዚህ ሁለት መሰረታዊ ኔሚንግ ወይም ስም ስያሜ አለ። የመጀመሪያው ኮመን ኔም የሰፈር ስም። ለምሳሌ እናንተ ቤት ቤቢ፣ አቡቹ የሆነ ነገር ተብላችሁ ልትጠሩ ትችላላችሁ። ያ ኮመን ኔም። ልክ እንደዛ በሆነ በላቲን ወርድ ሊሆን ይችላል፣ በግሪክ ወርድ ሊሆን ይችላል። ኮመን የሆነ ስም ስያሜ በስም ወጣ። ከዛ በኋላ ደግሞ ኢንተርናሽናል የሆነ አዮፓክ ኔም የሚባል ደግሞ ሌላ ኔም። ስለዚህ በሁለት ስም ማለት ነው። ልክ እኛ ቤት ውስጥ እንደምንጠራው ስም አለ። ቤት በምንጠራው ስም አቤት እንላለን። ትምህርት ቤትን በምንጠራው ስም ደግሞ እንላለን አቤት እንላለን። ሁለቱም ምን ያደርጋል? እኛን ስለሚገልጽ ማለት። ልክ እንደዛ ኮመን ኔም እና አዮፓክ ኔም ተብሎ ለሁለት ተከፈለ ማለት ነው። ኦኬ፣ ስፔሻሊ ሎወር ሜምበር ለሆኑት ካርበናቸው አነስ ያለ የሆኑ ሃይድሮካርቦኖችን በቀላሉ ኮመን ኔም
ይወጣላቸዋል በቀላሉ መለየት ይቻላል። ግን ነምበር ኦፍ ካርበን በጨመረ ቁጥር ብራንችድ ከሆነ ወይም የተጨመረው ነገር እያዩ ለምሳሌ አይዞ ምናምን እያለን እየጨመርን ምን ለይበትን መንገድ በኮመን ኔም ተስተካክሎናል። ፕሪፊክስ በመጨመር ከፊት ለፊት ፕሪፊክስ በመጨመር ምን አይደንቲፋይ የምናደርግበት መንገድን ምን አደረገ ኮመን ኔም በቀላሉ እንድናውቅ ይረዳናል ማለት ነው። ኦኬ ለምሳሌ ፕሪፊክስ አይዞ በጣም ብዙ ሲሆን እንዳልኳቸው አነስተኛ ከሆኑ በቀላሉ የምንለይባቸው መንገዶች አሉ። ግን እንደዚህ በጣም ብዙ ሲሆን አይዞ ኒዮ ሚል ከስሙ በፊት እየጨመርን አይደንቲፋይ ማድረግ የምንችልበት ወይ አለ ማለት። ስለዚህ ስፔሻሊ ደግሞ ብራንችድ ፓተርን ሲሆን ወይም የተከፋፈለ ሲሆን ወይም ቅርንጫፍ ያለው ከሆነ በቀላሉ በዚህ መልኩ አይደንቲፋይ ለማድረግ እድል ይሰጠናል ማለት ነው። በዚህ መልኩ ነው አይደንቲፋይ የምናደርገው። ብራንች ከሆነ አይዞ እያለ ወይም ኒዮ እየጨመርን ከፊት ለፊቱ ከስሙ በፊት ለምሳሌ ባለ 5 ካርበን ከሆነ አይዞ ፔንቲንግ ከሆነ ይሄ ነገር ብራንች እንደሆነ አይደንቲፋይ ማድረግ እንችላለን። ግን ምን ችግር ፈጠረ? ይሄ ነገር ኒዮ አይዞ ብሎ መጨመር የትኛው ካርበን ላይ እንደሆነ ግን አይደንቲፋይ ማድረግ እንችላለን። ለምሳሌ አይዞ ፔንቴን ብንል ባለ 5 ካርበን እንደሆነ እናውቃለን ፔንቴን ስለሚል አይደለ? ይቺኛዋ ብራንች የሆነችዋ ግን የቱ ጋር ነው ያለችው የሚለውን አይደንቲፋይ ለማድረግ ግን ይከብዳል። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።